በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ። ወንጌላዊ ሉቃስ ወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 24 ከቁጥር 19 ላይ በሥራና በቃል ርዕሳችን ይህ ነው። በሥራና በቃል ይህንን ቃል የተናገሩት የኤማሁስ መንገደኞች ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ እያዘኑና እየተከዙ እየጠወለጉ ወደ ኤማሁስ ሲሄዱ ሁለቱ መንገደኞች ሦስተኛ ሆኖ ጌታ መድኃኒዓለም አብሯቸው ይሄድ ነበር። ስለ ነገረ መስቀሉ የምናስብ ከሆነ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የምናስብ ሕጉን የምናነብ ሕጉን የምናንሰላስል ከሆነ እሱ ከኛ ይለያል። እግዚአብሔር ከኛ የሚለየው የሰው ልጆች ሁሉ ኃጢአት ሲሰሩ ነው። ሐሳባችንም ተግባርም በሐሳብም በተግባርም ስራችን ኃጢአት ከሆነ መንፈስ ቅዱስ ይርቃል፣ ይለየናል። ነገር ግን ግፍን እየተቀበልነ ስለ ነገረ መስቀሉ እያንሰላሰልነ ስንኖር ስንሄድ ስንቀመጥ ጌታ ከኛ አይለይም። የኤማሁስ መንገደኞች በዕለተ ዓርብ የደረሰውን መከራና ችግር ስቃይ እያዩ እያንሰላሰሉ እየተከዙና እየቆለቡ ወደ ኤማሁስ ይሄዱ ነበር። ከኢየሩሳሌም ተነስተው ሦስተኛው መንገደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ ነው። ስለምንድን ነው ይህን ነገር ጠውልጋችሁ አያለሁ እያዘናችሁና እየተከዛችሁ ትሄዳላችሁ? ምን ሆናችኋል አላቸው። እርሱ መሆኑን አልገለጸላቸው። የኤማሁስ መንገደኞች በውኑ አንተ በዚህ 3 ቀን የተደረገውን ነገር ለማወቅ በኢየሩሳሌም እንግዳ ሆነህ ትኖራለህን? በእግዚአብሔርና በሰው ዘንድ በሥራና በቃል ታላቅ ነቢይ የሆነውንና እስራኤልን ይቤዣል፣ እስራኤልን ነፃ ያወጣል ብለን ተስፋ የምናደርገው ሊቃነ ካህናት፣ የአይሁድ ሽማግሌዎች፣ ጻፎችና ፈሪሳውያን በመስቀል ላይ ሰቀሉት። ይህ ዛሬ 3ኛ ቀን ነው እያሉ ያነጋግሩት ነበር። እርሳችን በሥራና በቃል ትውልድ ሆይ መታመን ያለብን በሥራም በቃል ነው። አንዳንዶች በቃል ይለበልባሉ፣ በቃል ያታልላሉ፣ በቃል ያፈረፍራሉ፣ ተግባር ግን የለምና። ይሄ ደግሞ ያሳዝናል። ይሄ ደግሞ ያሳዝናል። እንዲህ አይነቱ ነገር ለእግዚአብሔር አይመችም፣ ለመንፈስ ቅዱስ አሰራር አይመችም። የዲያብሎስ ስራ የገነት ንግሥት ሆይ እያሉ በቃል እያታለሉ ወደማይወጡበት ረግረግ ወደማይመለሱበት ገደል መክተት። ዘፍጥረት ምዕራፍ 3 ቁጥር 1-2 ላይ እናታችን ሔዋንን ዲያብሎስ ሰይጣን የገነት ንግሥት ሆይ እያለ ነበር እያታለለ ነው ይባላል። በሉቃስ ወንጌል ምዕራፍ 22 ቁጥር 48 ላይ ጌታን መድኃኒዓለም ኢየሱስ ክርስቶስን ይሁዳ መምህር ሆይ እያለ ነው እቅፍ አድርጎ ስሙን አሳልፎ የሰጠው። አንዳንዶች በቃላቸው ይለበልባሉ፣ በቃላቸው ያታልላሉ፣ በቃላቸው ያጭበረብራሉ። መልካም ስራ ግን መስራት አይችሉም። ለመልካም ስራ ግን አልታደሉም። በሽንገላ ከንቷል ነው። አቤቱ ጨርሶ ደግ ሰው ካለቀበት ከሌለበት ከዛ ዘመን አድነኝ በመዝሙር 11 ቁጥር 1 ላይ በሽንገላ ከንፈር ይነጋገራሉ። አንዱ አንዱን ያታልለዋል፣ አንዱም አንዱን ያጭበረብረዋል። እንዲህ አይነቱ
ለአሰራር፣ ለመንፈሳዊ ሕይወት፣ ለገዳማውያን ሕይወት ለሰው ልጆች አይመጥንም። በስራና በቃል መታመን ነው የሚያስፈልገው። ቃላችንን የታመነ እውነት 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 እላችኋለሁ እያለ ነበር የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ ኢየሱስ ክርስቶስ የሚያስተምር እውነት እውነት እላችኋለሁ እያለ የሚያስተምረን እውነት ነው። ለሰው ልጆች እውነት እውነት ነው። በስራና በቃል በስራም ደግሞ መልካም ስራ ለመስራት አንታት መልካም ስራ ለመስራት አንድከም። ዓለምን እግዚአብሔር ዓለምን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማውም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በኋላ ይሰፎ ነበር እያለ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በስራና በቃል እግዚአብሔር ዓለምን በስራ ጀምሯል። መስራት እንዳለብን መልካም ስራ ለመስራት እንደማንታክት የሥራው ጌታ ኢየሱስ ክርስቶስ እየሰራ ነው ያሳየን። እግዚአብሔር ሰው ይጠብቃትና ያበጃት ዘንድ በኤደን ገነት ሰውን ወስዶ አስቀምጠው። ይጠብቃት፣ ክብሯን ተፈጥሯን እንዲጠብቅ ያበጃት ማለት ደግሞ እኛ በዚህ ዓለም ላይ የተቀመጥነው በይህች ዓለም ላይ በመንደርም ቢሆን በማሳውም ቢሆን በጓሮም ቢሆን በከተማም በገጠርም ቢሆን በገዳም በየአድባራቱ ቢሆን ከውበት ላይ ውበት ልንጨምር፣ ችግኞችን ልንተክል፣ ተራራውን እንዳይናድ እርከኖችን ልንፈጥር፣ ወንዞች በመጠናቸው እንዲፈሱ ልንጠበብ፣ ልንደክምና ልናስተካክል ነው በዚህ ዓለም የተፈጠረው በስራና በቃል። በስራም እንዲያው የተገኘውን እንደ ዝንጀሮ እንደ አሳማ መብላት ብቻ ሳይሆን ታሪክ አስቀምጦ ማለት ነው የሚያስፈልገው። እግዚአብሔር በኤደን ገነት ለአዳም የሚያስፈልጉትን ነገሮች ካዘጋጀ በኋላ መጨረሻ ላይ ግን ያበጃትን የጠብቃትን ዘንድ ወስዶ በኤደን ገነት ሰውን አስቀመጠው። ሰውን ለመብል ለመጠጥ ብቻ አይደለም መስራትም አለብን። ሊሰራ የማይወድ ሰነፍ አይብላ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሰነፍ የማይሰራ ስራ የማይወድ በድሉ የማይጠቀም በዘመኑ የማይጠቀም በጉልበቱ የማይሰራ ወጥቶ ወርዶ ጥሮ ግሮ ሰርቶ ተነስቶ ወድቆ መብላት የማይፈልግ አይብላ ይላልና በስራና በቃል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በስራም እያስተማረን ነው። ለእኛ ለስደተኞች፣ ለእኔ ለመንፈስ ቅዱስ ስደተኛው ምንም በተወለድኩበት ወረዳ ብኖርም እንደኔ አይነት ስደተኛ የግፍ ሰው ደግሞም ኑሮ ለማሻሻል በተለያየ ምክንያት ባህር ማዶ በመርከብ በሞትና በሕይወት መካከል ተጉዛችሁ ካሰባችሁት ወይም የደረሳችሁ ሌሎችም በመንገድ ላይ ያላችሁ እንዲሁም ደግሞ በትምህርትም በትዳርም የተሰደዳችሁ እንደ አባታችሁ እንደ አብርሃም እንደ ይስሐቅና እንደ ያዕቆብ በተለያየ ምክንያት የተሰደዳችሁ ስደተኞች ለስደተኞች መጽናኛ፣ ለስደተኞች ትምህርት፣ ለስደተኞች እኛ ስደተኞች እንድንበረታ ጌታን ከተወለደ በኋላ የእግዚአብሔር መልአክ ለዮሴፍ ሌሊት ተገልጾ እናቱንና ሕፃኑን እዛ ወደ ግብፅ ሽሽሎታል። በማቴዎስ ወንጌል ምዕራፍ 2 ቁጥር 13፣ 14፣ 15 ስደታችን ከስደት እኛን ከገነት ወደ ምድረ ፋይል ተሰደን ከስደት ወደ ቀድሞ ርስታችን ወደ ክብራችን ይመልሰን። የእኛን ስደት ከእኛ ለማራቅ ስለኛ ተሰደደ። በስራም አስተማረን፣ ተሰደደ። በኢትዮጵያ በግብፅ በረሃ ተሰዷል። ይህ እንግዲህ በስራ ማለት ነው። ማስተማር ብቻ ሳይሆን መምከር ብቻ ሳይሆን ማዘዝ ብቻ ሳይሆን ይሄን ያርጉት ማለት ብቻ ሳይሆን ጌታ እየሰራ ነው ያሳየን። ደግሞ የእኛን ድህነት ከእኛ ለማራቅ ሲል ከቀድሞ ርስታችን ከገነት ተሰደን ወደ ምድረ ፋይል በረሃብ በበሽታ በችግር በመውጣት በመውረድ ባለመግባባት የምንተራመሰው ራበኝ በረደኝ የእኛን ድህነት ከእኛ ለማራቅ ሲል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በከብቶች ግርግም በቤተልሔም ተወለደ።
ስለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ነው እሱ ሀብታም ሲሆን የእኛን ድህነት ከእኛ ለማራቅ ለማጥፋት እንደ ድሃ ሆነ ይላል ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 2 ቁጥር 6 እና 7 ላይ ደግሞታል። ራሱን ባዶ አደረገ። ምንም እንደሌለው ሰው እንደ ችግረኛ ራሱን ባዶ አደረገ። በሥራም ማስተማረ፣ በቃሉም መከረን። መምህር ማለት እንዲህ ነው። አስተማሪ ማለት ይሄ ነው። ካህን ማለት ይሄ ነው። የሚመለከተን ሰዎች ሁሉ እንዲህ ልንሆን ይገባል። ማዘዝ በላይ ተቀምጠን ማዘዝ እና ሰውን ማታመስ፣ ሰውን በሰው ላይ ችግርን ማስፋት ይሄ ለነፍስም ለሥጋም አይበጅም። ለሕዝብ፣ ለሀገር፣ ለእድገት፣ ለልማት እንዲህ ቢሆን መልካም ነው። ይህም ሁሉ ሆኖ ግን የሚመለሰው እግዚአብሔር ያደለው ነው። ነገር ግን ከእኛ እንዳይጎል በሥራና በቃል ታላቅ ነቢይ ስለነበረው ብሎ የኤማውስ መንገደኞች ስለ ራሱ ነገሩታል። ስለ ነገረ መስቀሉ እያለቀሱ እያዘኑ እየወደቁ እየተነሱ ሲሄዱ መካከላቸው ተገኝቶ ሲነግራቸው ግን በዚህ ቀን እንግዳ ነህ በኢየሩሳሌም እንዲህ በማለት ተናገሩና የእኛን ድህነት ከእኛ ለማራቅ ድሃ ሆነን ተስፋ እንዳንቆርጥ ራበኝ፣ በረደኝ፣ ወገን የለኝም፣ ተስፋ የለኝም ብለን አክስት፣ አጎት፣ አያትና ቅድመ አያት፣ አባት እናት የሌለን በዚህ ዓለም ተስፋ መጠጊያ የሌለን ሰዎች እንዳንጨነቅ እርሱ የእኛን ድህነት ከእኛ ለማራቅ ባዶ ሆነ ብሏል። ምንም የሌለ ሆነ፣ ራሱን ድሃ አደረገ በማለት ሐዋርያው ቅዱስ ጳውሎስ ደጋግሞ ጽፎታል። በሥራ ማስተማር እንዲህ ነው። ያው ከላይ ሆኖ ይሄን አርጉት ይሄን ስሩት እያሉ ሰውን ማስቸገር፣ በሰው ላይ ችግር መፍጠር ልማት ሳይሆን ጥፋት ነው። እድገት ሳይሆን ወደ ታች መቀነስ ማነስ ነው የሚያመለክተው። እያስተማርንም እየሰራንም በሥራ በቃል ሲሆን የፍቅር አገልግሎት ይሆናል። ሰዎች ሁሉ ደስ ይላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን እያደረገናል የሰው ልጅ ሊያገለግሉት እንጂ ሊያገለግሉት አልመጣም በማለት በቃሉ ያስተምረናል። በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ የመጣው አለ ስለ ራሱ ሲናገር ሊያገለግል ነው፣ ሰርቶ ሊያሳይ ነው፣ ሊያስተምር ነው፣ ድውያንን ሊፈውስ ነው አለ እንጂ ሊያገለግል አልመጣም እያለ በእውነቱ የሐዋርያትን እግር ያጠብ ነበር። በዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 18 ድረስ ራት ከበሉ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመካከላቸው ተነስቶ ወገቡን ታጥቆ ተንበርክኮ ቅዱስ ጴጥሮስን እግሩን ማጠብ ጀመረ። ጴጥሮስ ብቻ አይደለም፣ ይሁዳን አሳልፎ ሊሰጠውን አጥቦታል። እነ ቶማስን የሚጠራጠሩትን ሁሉ አጥቧቸዋል። በሥራ እንዲህ ያስተምረናል። ፍቅርን አስተማረ፣ ፍቅርን ሰርቶ አሳየ። እንዲህ አለ፣ ጌታችሁና መምህራችሁ ነኝ። እኔ ጌታችሁና መምህራችሁ ስሆን እግራችሁን ሳጥባችሁ እናንተም ምሳሌ ትቸላችኋለሁ። እርስ በርሳችሁ እግራችሁ ተጣጠቡ፣ ተዋደዱ፣ ፍቅር ይኑራችሁ፣ ተባበሩ፣ አትለያዩ፣ አትጣሉ። ይሄ ነበር የተሰበከው። የምንመለከተው ደግሞ በተቃራኒው የሰው ስም ለማጥፋት የሰው ታሪክ ለማጥፋት አንዳንድ እንደምንም በጌታ ፈቃድ ብቅ ብለው ከአንዱ ኮከብ ክፍለ ብርሃን የሌላው እንደሚደምቅ ሁሉ አንዱ በሥራው ትንሽ በለጥና ከፍ ብሎ ታዋቂነት ካገኘ፣ አንዱ እንደገና ተወዳጅነት ካገኘ በዛ ላይ በቅናት ሲነሱ፣ በምቀኝነት ሲነሱ ይታያል። ያንን ለማፍረስ የተሰራውን ለማፍረስ የተካበውን ለመናድ የተሰበሰቡትን መነኮሳት ለመመተን እንዲህ አይነት ዘመን ደርሰናል። እኛ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ፍቅርን ነው፣ ሰላምን ነው፣ አንድነትን ነው፣ ህብረትን ነው፣ ሰርቶ መብላትን ነው፣ በድል መጠቀምን ነው። አጭበርባሪዎች፣ አታላዮች፣ ቀማኞች፣
በሰው ዕድልና በሰው ሀብት የሚጠቀሙ የሰውን ጉልበት የሰውን ገንዘብ የሚበዘብዙ በመንግሥተ ሰማያት ተስፋ የላቸው። ዕጣ ፈንታ የመንግሥተ ሰማያት ዕድል ፈንታ የላቸው። የሰው ልጅ የተፈጠረው ጥረህ ግረህ ብላ ዘፍጥረት ምዕራፍ 3 ቁጥር 18 እና 19 አዳም መሬትንና ወደ መሬትነት ትመለሳለህ፣ ጥረህ ግረህ ብላ፣ ለፍተህ ደክመህ ብላ ነው። አለመታደል ነው፣ አለመታደል ነው። በእውነት በዚህ ዓለም ላይ ሳይሰሩ መብላት፣ በሰው ዕድል መቀማጠል፣ የሰውን ዕድል፣ የሰውን ስጦታ፣ የሰውን ሥራ ማፍረስ ከኃጢአት ሁሉ ኃጢአት የበዛ ነው። እግዚአብሔር በመልኩ በፈጠረው ሰው ላይ ተነስቶ መመቅኘት፣ ጥላቻን መዝራት፣ ታሪክ ማጥፋት፣ ካለ ስሙ ስም መስጠት መቼም ዲያብሎስ አባቴ ጋር ለመስራት ቤት ብሎ አምልኮት የሌላቸው ሰዎች ነው ይህን ያደረጉት። ፍጹም የአምልኮት መልክ ያለው ሰው እንዲህ አይጨክንም። እግዚአብሔርን የሚያምን ሰው ምንም እንኳን ሰው ሆኖ ከኃጢአት ንጹሕ ባልሆንም ይህን ያህል ጭካኔ፣ የሰውን ታሪክ ማጥፋት፣ በሰው ላይ መዝመት፣ የሰውን ሥራ ማፍረስ አለመታደል ነው። ሁሉም እንደየተጻፈበት ያልፋል፣ ግን በእንዲህ አይነቱ ነገር መደረግ ዋለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንና ይህን እያስተማረ ነው። ታዲያ ድውያንን በሽተኞችን እየፈወሰን ነው። ወደዚህ ዓለም የመጣው የሰውን ልጆች ከታሰሩበት የሰይጣን ማሰሪያ ለመፍታት፣ የሰውን ልጆች ነፃ ለማውጣት፣ የሰውን ልጆች ወደ ቀድሞ ክብራችን ለመመለስ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ከእናቱ ማኅፀን ዕውር ሆኖ የተወለደውን ጭቃ ቀብቶ ግንባሩን ምራቁን ተፍቶ ጭቃውን ግንባሩን ቀብቶ እያየ እንዲመላለስ ብርሃንን የሚሰጥ ጌታ ነው። በሥራ ድውያንን ይፈውሳል። የዚህን ዓለም ብርሃን ማየት ያልቻሉትን፣ የዚህን ዓለም ብርሃን አይተው የማያውቁትን እንደ ሌላው ሁሉ እያዩ እንዲመላለሱ ምራቁን ተፋ፣ ጭቃውን ለውሶ ግንባሩን ቀባ። ለእኛም እንጂ ትምህርታችን እምነቱን ተቀብተን ጸበሉን ጠጥተን በጸበሉ ተጠምቀን እንደምንፈወስ ሂድና በሰሊሆም መጠመቂያ ተጠመቃ ነው። ሂዶ ተጠመቀ። ከግንባሩ ላይ እንደ ቅርፍት ያጋርዶት የነበረው ከላለትና እያየ ተመላለሰ። እግዚአብሔርን እያመሰገነ መጥቷል። በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ መጨረሻው ድረስ በሥራና በቃል በሥራም እንዲህ ልንመስለው ይገባል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እኛም ልዩ መሆን አለ ወገኖች። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። በማቴዎስ ምዕራፍ 5 ቁጥር 48፣ ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ፣ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ሐዋርያው ቅዱስ ጴጥሮስ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ፣ ከአሕዛብ የተለያችሁ፣ ከክፉ ትውልድ የተለያችሁ፣ ከጠማማው ትውልድ የተለያችሁ፣ እንብላ እንጠጣ እንደሰት ከሚለው የዚህን ዓለም ሹመት ሽልመትና የዚህን ዓለም የስርቆት ገንዘብ እየተስገበገበ ከሚፈልገው ልዩ ሁኑ፣ በእምነታችሁ ጽኑ፣ ታመኑ፣ በቃል ኪዳናችሁ በሃይማኖታችሁ ጽኑ፣ የጠራችሁ ቅዱስ ነው፣ እናንተም ቅዱስ ልዩ ሁኑ እያለ ቅዱስ ጴጥሮስ እንዲህ የአይነቱ ክብር እንድናገኝ ያስተምረናል፣ ይመክረናል። በስራችን እንዲያው ዝም ብሎ ትምህርተ መስቀል ተላብሶ ነጭ ኩታ ለብሶ ማርሎ ቤተ ክርስቲያን መገስገስ መልካም ነው፣ አይከለከልም፣ እንዲያውም ያስፈልጋል፣ ጨምሩበት። ነገር ግን በስራ በተግባር መሆን አለበት። ርኅራኄ፣ የዋህነት፣ ቅንነት፣ ራስን መግዛት፣ ወንድምን፣ ዘመድን፣ እህትን፣ ሀገርን መውደድ፣ ሕዝብን መውደድ ደግሞ በስጋ ብቻ ሳይሆን ደግሞ በእውነት በልብ ከልብ ነው። በፍጹም ልባችን በፍጹም ነፍሳችን እግዚአብሔርን ማምለክ አለብን። እንዲያው ተሳልም የመጣው እንዲያው ቆራኝ ነኝ፣ እንዲያው ኢየሩሳሌም ተሳልም ያለው እንዲያው ቤተ ክርስቲያን ትወዳለች መባል ብቻ ሳይሆን
ግዴታ በእምነታችን መጽናት፣ በቃል ኪዳናችን መገኘት አለበት። በስራና በቃል በስራም የምንሰራው ስራ ሁሉ ለሚመለከት ሁሉ ደስ ያሰኝ ይገባል። ወንጌላዊ ማቴዎስ ወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ እነሆ የሰማይ እናንተን አይተው ደግነታችሁን ቅንነታችሁን አይተው በሰማይ ያለው አምላካችሁን እንዲያመሰግኑት እንዲያከብሩት በፍጹም ልባቸው እንዲያመልኩት ነው ብርሃናችሁ በዓለም ሁሉ ይብራ፣ ደግነታችሁ በዓለም ሁሉ ይታወቅ፣ ቅንነታችሁ በዓለም ሁሉ ይታወቅ። ቅኖች ሁኑ፣ የዋሆች ሁኑ፣ በስራም ግለጡት የውስጣችሁን ሐሳብ ዓላማችሁን፣ በስራም ተርጉሙት። ቅንነት ይኖራችሁ፣ ቂመኛ፣ ተንኮለኛ፣ አሳዳጅ፣ አፍራሽ አትሁኑ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ላይ በሰበከው በተራራው ስብከት ብፁዓን 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 እያለ ካስተማረ በኋላ የሚምሩ ብፁዓን ናቸው እነሱም ይማራሉ፣ ስለ ጽድቅ የሚሰደዱ የሚራቡ ብፁዓን ናቸው እያለ መንግሥተ ሰማያት ይገባሉ፣ በደስታ ይኖራሉ እያለ በሉቃስ ወንጌል ምዕራፍ 6 ቁጥር 20 እና 23 ላይ ዛሬ የሚያለቅሱ ብፁዓን ናቸው፣ ዛሬ የሚራቡ ብፁዓን ናቸው፣ ዛሬ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ይወርሳሉ እያለ እንዳስተማረ ጌታችን በስራም እንዲህ አስተምሮናል። በስራ በተግባር ፍጹማን ሁኑ፣ ቅኖች ሁኑ፣ ሰርታችሁ ሁሉ የሰው ገንዘብ አትመልከቱ። በረት መክፈት፣ ቤት መሰርሰር፣ ሕንፃ ማፍረስ ይቅር። ሰውን መሳደብ፣ ሰውን ማዋረድ፣ ሰውን ማማት ይቅር። ቤተ ክርስቲያን ይህን ታስተምራለች፣ ይህን ትሰብካለች። ባሕታውያንም ደግሞ ለዚህ ተግባር ባለውለታ ናቸው። ባሕታውያን ለዓለም ባለውለታ፣ ባሕታውያን ለኢትዮጵያ ባለውለታ፣ ለገዳማቱ ለአድባራት ባለውለታ ውሎ አበልና ደሞዝ ሳይጠይቁ ከማንም ምን ሳይፈልጉ የእግዚአብሔር መንፈስ በመራቸው ተራራውን፣ ቁልቁለቱን፣ ወንዙን፣ ባህሩን አቋርጠው መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ በመስበክ ከዓለም ተለይተው ልብላ ለጠጣ ለልበስ ላጌጥ ሳይሉ የጣመ የላመ ሳይበሉ ፍርቅታ ለፍርቅታ ዋሻ ለዋሻ ገደል ለገደል ተራራ ለተራራ እየተቆዘመኑ እየተንከራተቱ ወንጌልን ሰበኩ፣ ክርስትናን አስፋፉ፣ የተጣላውን አስታረቁ፣ የወደቀውን በኃጢአት የወደቀውን ለንስሐ በቁት፣ የታመመውን ፈወሱ። በተሰጣቸው ጸጋ እነ ቅዱስ ጴጥሮስ በጥላቸው እነ ቅዱስ ጳውሎስ በልብሳቸው ዘርፍ ተከታዮቹም እንግዲህ ከአምላከ ቅዱስ ጴጥሮስ አምላከ ቅዱስ ጳውሎስ እያሉ በየዘመናቸው እንዲህ ያለ ደሞዝ ያለ ውሎ ዓመት ስር ሳይብሱ ቅጠል ሳይበጥሱ ስሙን በመጥራት ብቻ የናዝሬቱ ኢየሱስ ክርስቶስ እያሉ ድውያንን ፈወሱ። የሰው ልጆች ከሰይጣን ማሰሪያ ፈቱ። ዲያብሎስን አርበደበሩት፣ ሰይጣንን አቃጠሉት። መናፍስት ርኩሳንን መረሻ ሳጧቸው። ሲደገደግላቸው ሲመለክላቸው ቡናው ዳንግሬው በገብስማው ደሮ ጃኖ አምባሩ ሳንጋሪው ሲባል እነ ሻንበሶና ያውለው መንፈስ ባሕታውያን በባሕታውያን ጸሎት በቅዱሳን ጸሎት ተቃጠልኩ እስኪሉ ድረስ እግዚአብሔር ለወዳጆቹ እንዲህ አይነት ስልጣን ሰጥቷል። ሟልተኞቹ ነገሩን ቀይር አድርገው የዋልት ጨዋታቸውን ሲያሰፉ ብንመለከትም እውነታው ግን ይሄ ነው። በእኔ የሚያምን እኔ የማደርገውን ያደርጋል ይላል። የሚያምን አግኝቶ ነው። ዛሬ የሚያምን ጠፍቶ ይሄ በቃል በማታለል በሽንገላ የሚኖር ትውልድ ጠማማ ትውልድ ነው። የሚያምን አግኝቶ ነው። የት በእኔ የሚያምን እኔ የማደርገውን ያደርጋል። ለምን ፈጠረን ታዲያ? የፈጠረን እኮ ለዚህ ነው። ለእንደዚህ አይነት የተቀደሰ አገልግሎት እኮ ነው የፈጠረን። እኛን የፈጠረን የሰው ልጆችን እኮ በመልኩ ነው፣ በመሳሌው ነው፣ አክብሮ ነው፣ ከፍጡራን ሁሉ ከፍ አድርጎ ነው የፈጠረን። ስለዚህ ከፈጣሪ በታች እንደ ሰው የከበረ የለምና፣ ከፈጣሪ በታች ከፍጡራን በላይ እንደ ሰው የከበረ የለምና አምነን በእምነታችን ጸንተን ከተገኘን በእኔ የሚያምን እኔ የማደርገውን ያደርጋል ከዛም የበለጠ ያደርጋል በማለት በዮሐንስ ወንጌል ምዕራፍ
14 ቁጥር 12 ላይ ተገኝቷል። ማመን ነው ዋናው ነገር። ይሄን ዓለም ብልጭልጩን ዓለም ፋሽን መከተልን ትቶ አንዱን መሳደብ፣ አንዱን ማዋረድ፣ በአንዱ ድል መግባት፣ ሌላውን ማፍረስ ትቶ ሰርቶ መብላት ነው። እንደ ባሕታውያን እውነተኞች ባሕታውያን ልክ ነው። ባሕታዊ ሲባል ከባሕታውያን ባሕታውያን ነው እንዴ ራሱ መጽሐፉ ጽፎታል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12፣ 13፣ 14 ድረስ አገሬን ይባርዛል የተቀማጠሉ እንደው በቀለጠው ከተማ ተቀምጠው አገልጋይ ነን ይላሉ። በረሃ የወደቁትን ዋሻ የሚንከራተቱትን ገዳማት የሚያቀሩትን መነኮሳት ሰብስበው በረሃ እየታጠቡ ለዓለም የሚያለቅሱትን ደግሞ ከተማ የተቀመጡት አገልጋይ ነን ባዮች እንኳን ማገልገል ለመገልገል እንኳን ራሳቸውን ያላዘጋጁ ለመገልገል እንኳን ራሳቸውን ያላዘጋጁ ለመገልገል እንኳን የማይመቹ አገልጋይ ነን እያሉ ሲቀማጥሉ ሐዋርያው ቅዱስ ጳውሎስ እንዲህ አላቸው፣ ሐሰተኞች አገልጋዮች፣ ሐሰተኞች ሰባክያን፣ ሐሰተኞች መምህራኖች አሉ። ታዲያ ይህ እኮ አይደንቅም አለ ጳውሎስ። ሐሰተኞች መምህራን በመካከላችሁ ቢኖሩ፣ ሐሰተኞች አገልጋዮች በመካከላችሁ ቢኖሩ፣ ቢሰድቧችሁ፣ ቢያስሟጥጧችሁ፣ እውነተኞችን አገልጋዮች ቢቃወሙ፣ ደግሞ እኮ በድላቸው መኖሩ ጥሩ ነበር። አርፎ መተቀመጡ ጥሩ ነበር። ማንነካቸው የእግዚአብሔር ሰዎች የሰው ክብር አንነካም። የእግዚአብሔር ሰዎች የሰው ክብር አንነካም። እርሱ እያየ ዝም ያለውን ነገር መሀል ገብተን ይህን አድርጓለን። የራሳችን ስራ ያደርሰን ስራችን ስለማያደርሰን ክፉም ሰራ በጎም ሰራ ለእውነተኛ ፈራጅ ለእግዚአብሔር በማመልከት ዝም ብለን እናያለን። ነገር ግን የለም የኛው ሊዋዛ የኛው የውሸት አገልግሎት ይቅደም፣ እውነተኛው አገልግሎት የእውነተኛ የብሕትውና እውነተኛው የገዳማውያን ስርዓት ይጥፋ በማለት ጊዜ ሰጧቸው። ቀኑ አጋጥሟቸው ገዳማትን ለማፍረስ አገልጋይ ነን ይላሉ። ታዲያ በእውነት ሐዋርያው ቅዱስ ጳውሎስ ይህን እኮ አይደንቅም ነው ያለ። አገልጋዮች ሐሰተኞች አገልጋዮች እውነተኛ ነን ቢሉ፣ ሐሰተኞች መምህራን እውነተኛ ነን ብለው ራሳቸውን ከፍ ከፍ ያደርጉና እውነተኞችን መምህራን ቢያሳድዱ፣ እውነተኞችን ባሕታውያን ቢያሳድዱ፣ በእውነተኞች መምህራን ባሕታውያን በእውነተኞች አገልጋዮች ላይ ቢነሱ አይደንቅም። ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይለውጣል። ሰይጣንም የብርሃን መልአክ እስከ መምሰል ራሱን ይለውጣል። ታዲያ እንዲያው ያወቅናቸው እንዴት ትውልዳቸው ከመነሻ መረሻቸው የስራ ድርሻቸው መኖሪያ ቦታቸውን ውጭ ሀገር ሄደው ቢሰሩትን ከሀገር ውስጥ መጥተው ቢሰሩትን እያወቅነ አልፈው እንኳን ዝም ብለው ያው የኔ ኃጢአት እንጀራ እንዳይበሉ የኃጢአት እንጀራቸው ዝም ብለው እንዳይበሉ መቼም አንድ ጊዜ በገሃነም ራሳቸውን አስረክበዋል። እነ ሁሉም እንዴት ታማኝ ሰው መኖር የለበትም እኛ ቀጣፊዎች ጋር እንተባበር እንዴ? ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይለውጣል። ሐሰተኞች አገልጋዮች ሐሰተኞች መምህራን ቢኖሩ በአሁኑ ሰዓት አይገርምም። ሐሰተኞች አገልጋዮች አገልጋይ ነን እያሉ ለዚህ ላላወቀው ለማያውቀውና ማንነታቸውን ለማያውቅ ወይም በቃል ብቻ ቃልን በመስማት ብቻ በቃል ለሚያምን ሰው ያስመስሉ ራሳቸውን የእነሱ መኖር አይደንቅም። ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይለውጣል። እነሆ በስራና በቃል ይሄን ዋናው ዓላማ በስራ ታማኝነት ያለው ታሪክ የማይሞት ታሪክ ማስቀመጥ ነው። የማይቀበር ስራ መስራት ነው። በስራ በቃልም ደግሞ ታማኝ ሆኖ ንግግርን፣ አካሄድን፣ ሕይወትን፣ አለባበስን፣ አበላልን መጥሮ መኖር ነው። እንዲህ እንዳሳማ ዝም ብሎ እየጎረሱ እየበሉ ከሚበሉት ሳይመጥኑ ከሚለብሱት ሳይስተካከሉ የክርስትና ዓላማ ለእይታ ላይን እንኳን የክርስትና ዓላማ ሳይኖራቸው ገዳማትን ለማፍረስ በገዳማት ላይ አፍ መክፈት መቼም ቢሆን ይሄ ኖር ያለ በላ ያለ ሰው መስሎ ሊያልፍ ይችላል። እንደኔ አይነቱ ራሱን ለሞት ያዘጋጀ ሰው ደግሞ በእንዲህ አይነቱ ነገር እንደማልቀራቀር የዓላማ ጉዳይ ነውና ከልጅነት የተከተልሁት
አምላኬ ይጠብቀኛል፣ ያመኑትን አውቀዋለሁ አለና ብዙ መከራ ተቀበሉ አለ ጳውሎስ። ብዙ መከራ ተቀበልኩኝ፣ ነገር ግን መከራ ለመቀበል አላፍርበትም። ለምን? ያመንኩትን አውቀዋለሁ። የለመንኩትን የነገርኩትን አደራዬን እንደሚጠብቅም አልጠራጠርም ነው ያለው። ያመንኩትን እግዚአብሔርን አውቀዋለሁ። ከጠላቶች እንደሚያድን እየጠበቀም እያዳንም እያደርሶኛል። ደግሞ ይመጣም እስከ ጽዮን ተራራ እስከ ሰማያዊት ኢየሩሳሌም መከራ ልቀበል ነው እንጂ ልደሰት ልበላና አልጠጣለሁ። ልኩስ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላልና ቅዱስ ጳውሎስ ቅዱስ መመሳሰል ያስፈልጋል። ከእውነተኞች መምህራን ጋር ነው። የነፍስ ጉዳይ ነው፣ የጽድቅ ጉዳይ ነው፣ የጌታ ጉዳይ ነው። ይሄ በደሞዝና በውሎ አበል ወይም ዛሬ ቁርስና ምሳ በልተን ጠጥተን የምንለያይበት ጉዳይ አይደለም። አሁን የምንሰራው ስራ በጌታ የሚጻፍ የሚመዘገብ በፍርድ ቀን የምንጠየቀው ስራ። ይሄ የምናገለግለው አገልግሎት ይሄ ቁመን ወዲያና ወዲህ በባዶ ተራራ ላይ የምንዞረው ተራራዎችን ይመሰክራሉ፣ ዛፎችን ይመሰክራሉ። የቢታንያ ድንጋዮች ተናግረዋል። ሆሳዕና በአርያም እያሉ የቢታንያ ድንጋዮች ሉቃስ ምዕራፍ 19 ቁጥር 39 የበለዓም አህያ ተናግራለች፣ መልአኩን አይታለች። በሁልቁ ምዕራፍ 22 ቁጥር 22 ኢያሱም እንጂ መጽሐፈ ኢያሱ ምዕራፍ 24 ቁጥር 17 እስከ መጨረሻ ድረስ ድንጋዩን ተከለባቸውና ይህ ድንጋይ በእኔና በእናንተ መካከል ምስክር ይሆናል። የተናገራችሁትን ቃል ሰምቷል፣ ሀሳባችሁን ገልጻችኋል። ከእግዚአብሔር በቀር ሌላ አምላክ የለም ብላችኋል። እናንተ ግን ትስታላችሁ፣ እናንተ ግን ቃል ኪዳናችሁን አትጠብቁም። ስለዚህ ምናልባት በእናንተና በእኔ መካከል ይሄ ድንጋይ ምስክር ይሆንባችሁ ነው አለና አሁንም የወንቅ እሸት ቅዱስ ገብርኤል አንድነት ገዳም ተራራው ይመሰክራል፣ ዛፉ ይመሰክራል፣ ወንዞች፣ ችግኞች፣ በውስጡ የሚገኙ ፍጥረቶች ሁሉ ይመሰክራል። አገልግሎታችን ተቀብሮ ተዳፍኖ የሚቀር አይደለም። ጣለው በለው ቢልም ያ የቀደመው እባብ የተጣለው ዘንዶ ዲያብሎስ የተባለው ሰይጣን በእኛ ላይ ቢዘገዘግም በእኛ ላይ ቢሞራጭም እኛ እማምነውን አውቀዋለሁ ያለ ቅዱስ ጳውሎስ እማምነውን አውቀዋለሁ አለ። አሁንም ራሳችን ለመከራ አዘጋጅተን መከራ በመቀበላችን አናፍርም። ደግሞም በዚህ አይነት መንገድ እየተጓዙ እረፍት፣ ሰላም እንደማናገኝ ይታወቃል። ይህን የመሰለ የተስተካከለ ብሔር ብሔረሰቦች ተስማምተው የሚኖሩበት ብሔር ብሔረሰቦች አንዱ በጥፊ ሌላው በርግጫ ሳይመታታ 18 ዓመት ሰው እንኳን እንዲያው ቦታ ዞ ለመኖር ቀርቶ ለመተላለፍ እንኳን ሰው ከሰው እንደ ሮማን ፕሬስ ሲጨናነቅ ድረስ ህዝብ እየጎረፈ ያለን ህዝብ ብሎ የሚሄድበት ተስማምቶ የሚሄድበት አንዱ እንደበደበው አንዱ ሰደበው ሳይባል ህግና ስርዓት ተፈጽሞ የኖረበት ጠላት እስኪ ታዲያ ይሄን የመሰለ ስራ እየሰራን አንጠላም፣ አንታማም፣ አንልም። እንግዲህ ላለመጠላት ካስፈለገ አብሮ መካር ነው። ሰይጣን በሰይጣን ላይ ስለማይነሳ ጌታን ተናግሮታልና በአጋንንት አለቃ አጋንንትን ያወጣል ሲሉት አይ ሰይጣን በሰይጣን ላይ የሚነሳ ከሆነ እርስ በርሳቸው ተለያዩ ብሏልና በማቴዎስ ምዕራፍ 24 ቁጥር ምዕራፍ 12 ቁጥር 24 ላይ ሰይጣን በሰይጣን ላይ ነው። ክፉ ሰው በክፉ ሰው ላይ ሌባና ሌባ ይስማማሉ ሲሰሩ ምናልባት ሲካፈሉ የሚጣሉ ካልሆነ ኪሳውላቸው ከኪሳውላቸው ቃት የሚቅሙት አብረው ነው የሚውሉት። ሌቦች፣ አጭበርባሪዎች፣ አታላዮች ይስማማሉ፣ ከሃዲዎች ይስማማሉ። ታዲያ ብርሃንና ጨለማ ከማያምኑ ጋር በማይመች አካሄድ አትጠመዱ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ብርሃን ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር ምን አንድነት አለው?
ቤተ ክርስቲያን ከጣዖት ጋር ምን መተባበር አለው? ስለዚህም የሚያምን ሰው እውነተኛ ሰው ከማያምን ጋር፣ ታማኝ ሰው ከቀጣፊው ከአጭበርባሪው ጋር ምን አንድነት አለው? ስለዚህ ፈጥናችሁ ተለዩ ይላልና ቅዱስ ጳውሎስ። ተለዩ፣ ከአሕዛብ ተለዩ፣ ከክፎች ተለዩ፣ ራሳችሁን ለዩ። እኔ አምላክ እሆናችኋለሁ፣ እናንተም ሕዝቦቼ ትሆናላችሁ። እኔ አባት እሆናችኋለሁ፣ እኔም እናንተ ልጆች ትሆናላችሁ። ከአሕዛብ ተለዩ፣ በአለባበስ፣ በአበላል፣ በአነጋገር፣ በቅጥፈት፣ በማጭበርበር፣ በማታለል፣ ጥላቻን በመዝራት፣ መርዝን በመርጨት ከአሕዛብ የተለያችሁ ሁኑ። መርዝ ከሚረጩት፣ ክፋትን ከሚዘሩት፣ ሰውን ከሰው ከሚያለያዩት፣ የራሳቸውን ጥቅም ብቻ መቻችተው የሰውን ቤት ከሚያፈርሱት፣ የሰውን ትዳር ከሚያፋልሱት፣ ገዳም መነኮሳት ከሚበትኑት ከእነዚህ ሰዎች ተለዩ። እንዲህ ብታረጉ ሕዝቦቼ ትሆናላችሁ፣ ልጆቼ ትሆናላችሁ፣ እኔም አምላክ አባት ሆናችኋለሁ። ፈጥናችሁ ተለዩ በማለት በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 17 ድረስ በማለምላችሁ። ስለዚህ ልዩ መሆን ልባችን የቀና ይሁን ወገኖች። ሁልጊዜ በተንኮል ሁልጊዜ በክፋት እንዴ! ኧረ እሳት ለሚጠብቀን ወዮ ትኑ የማይሞት እሳት የማንቀላፋ እንዴት እንደው አዛኛችሁ። እዚህ ዓለም ይሮና ኖራችሁ መስሎ የምትስገበገቡ እዚህ ዓለም ጠሉኝ ሰደቡ ይላችኋለን ማነቱ እያላችሁ እንዲህ ስትለዋወጡ የምትታዩት መናፍስት ርኩሳን በእሳት ሰንሰለት አስረው በእሳት መዶሻ እየደበደቡ ወደ ጥልቁ ባህር እኮ ወሳት ባህር ነው እኮ የሚጥሏቸው። ክፉ የሚሰሩ ሰዎች ቦታ መኖሪያ የለም ብትል አንተ ባልሆ አይሆን። እኛ እግዚአብሔር ማመናችን ወይም አለማመናችን ለጌታ የሚጎልበት ብናምነው የሚጨመርለት የለብን ክዶ የሚጎልበት ነገር የለም። እኛ ባለማመናችን የምንጎዳኛል፣ በማመናችን የምንጠቀምኛለን እንጂ ሲሆን የለም ብትል ራስን የምትጎደው ንቅስ ራሳችሁን ያዘጋጅ ንስሐ ግቡ። ቀል የለም። ታዲያ እንዲህ አይነቱን በሽታ እንዴት መጣ? መድኃኒት የሌለ በሽታ ከምንም ይምጣ ከምንም ይምጣ በምንም ይምጣ ያው በሽታው እግዚአብሔር ካልተጨመረበት ሰው አያሸንፈን፣ ፍጡር ያጠቃል። እግዚአብሔር ሲጨመርበት የሚደረጉ ነገሮች ሁሉ በስራ ላይ የሚሆኑት እግዚአብሔር ሲጨመርበት ስለሆነ የማይታይ ጠላት እንዲህ አይነት ክፉ መቅሰፍት መድኃኒት የሌለው በሽታ በዚህ ዓለም ላይ ተዘርቶ ሕዝብን የሚያስጨንቅ መንግስትን የሚያንቀጠቅጥ ሰማይና ምድርን የሚያናውጥ በሽታ ይሄ እንኳን ከዚህ ዓለም አለ። ኤችአይቪ መጣ ተባለ መድኃኒት የለውም እንደተባለ ያ አሁን ደግሞ እሱ እየተረሳ ሌላ እንደገና ካንሰር ሲባል አሁን ደግሞ እንዲህ አይነት በሽታ አለ። ይህ ታዲያ በስጋችን ላይ እንዲህ አይነት ተግሳጽ፣ በስጋችን ላይ እንዲህ አይነት መቀጫ፣ በስጋችን ላይ እንዲህ አይነት ቅጣት ሲወርቅብን በኃጢአታችን ምክንያት በነፍሳችሁ ማትቀጡ እናንተ እነማን ናችሁ? በነፍሳችሁ ማትጠየቁ እናንተ እነማን ናችሁ? አይቴ ነበርች ምን ተገበርች የት ነበርሽ ምን ሰራሽ ተብላችሁ መጠየቅ አይቀርምና ይቅስ ራሳችሁን አዘጋጁ። በዓለም ዙሪያ ያላችሁ ወገኖች ትምህርቴን የምትከታተሉ ባህር ማዶ ያላችሁ በስራና በቃል የታመነ መሆን ይገባናል። በማርቆስ ወንጌል ምዕራፍ 9 ቁጥር 42 ላይ ሁለት ዓይን ኑሮህ ገሃነመ እሳት ትሉ የማይሞት እሳቱ የማንቀላፋ ገሃነመ እሳት ከምትገባ አንድ ዓይን ሆነህ መንግሥተ ሰማያት ልትገባ ይሻላል ይላል። የምንገባበት ክፉ ሊያርቅ እንጂ ገሃነም ማለት ትሉ የማይሞት እሳቱ የማይጠፋ የዘላለም እሳት ስለሆነ እንዘጋጅ፣ ንስሐ እንግባ። ርዕሳችን በቃልና በስራና በቃል የሠራዊት ጌታ ኢየሱስ ክርስቶስ ድውያንን እየፈወሰ ሙታንን እያነሳ አልዓዛር ና ውጣ አለው። ዮሐንስ ወንጌል ምዕራፍ 11 ቁጥር 39 40 41 42 እስከ 40 አልዓዛር ና ውጣ አለ። የአራት ቀን ሬሳ አልዓዛርን ከመቃብር አውጥቶታል። በስራ እንዲህ አስተማረ። ሐዘንተኞችን አረጋጋቸው። አይዞሽ ይነሳል፣ አንቀላፍቷል እንጂ አልሞተም እያለ ነበር። ትንሣኤና ሕይወት እኔ ነኝ እያለ ነው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ አልዓዛር ከመቃብር ይነሳል አለች። አለ ማርታ ግን እንዴ በትንሣኤ ዘጉባኤ እንደሚነሳው አሁንማ በስሷ ለ4 ቀን ሞታል አለች። ትንሣኤና ሕይወት እኔ ነኝ አለና አልዓዛር ና ውጣ አለው። በስራ አሳየ። አልዓዛርን ከመቃብር አወጣው።
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በስራ እንዲያስተምሩና ስለኛ ተሰዷል፣ ስለኛ ድሃ ሆኗል፣ ስለኛ ግፍ ተቀብሏል፣ እንደኛ ተሰዷል። የኛን ስድብ፣ የኛን ግፍ፣ የኛን መከራ፣ የኛን ረሃብ፣ የኛን ግርፋት፣ የኛን እስራት፣ የኛን መከራ ከኛ ለማራቅ ሲል ስለኛ ተገፋ፣ ተጠላ፣ ተሰደበ፣ ተፉበት፣ ምራቃቸውን ተፉበት። በቀታር በመስቀል ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። ይሄ ወንበዴ ያም ወንበዴ፣ መሀለኛውስ እውነተኛው ወንበዴ ወይም የወንበዴዎች አለቃ ለማለት ዛሬ ቅድም በታምረ ማርያም እንደሰማችሁት ይሳለቁ ነበር፣ ደስታቸውን ይገልጡ ነበር። ጌታ በሰቀሉት ጊዜ ሁልጊዜ እየጎመጁ በምቀኝነት በቅናት እየነደሩ መች ይሆን ከእጃችን እንዲገባ እያሉ ኖሩ ነበር። ዛሬ ሞንቅሸትን እንዲጎመጁባት ሰዎች አሉ። ትውልድ ሆይ አደራ በእያንዳንዳችሁ ወንቅሸትን አስቧት። እንዲህ እንደ ሊቃነ ካህናቱ ንድሮች እንደ ጻፎችና ፈሪሳውያን ወንቅሸትን ለማፍረስ የሚጎመጁ የሚቅለበልቡ አዲስ አበባ፣ ባህር ዳር፣ ደብረ ታቦር፣ ሐሙሲትና ረገሪያ ጎንደር ይቅለበለባሉ ወንቅሸትን ለማፍረስ በቅናት መንፈስ። አሁን እንዴት አድርገው አዩት? በተራራ የተከበበ ነው፣ ተራራ ውስጥ ያለ ነው። እንኳንስ ባህር ዳር፣ አዲስ አበባ ሆኖ ለማየት ከዚህም መጥቶ ለማየት አይመችም። እንዴት በምን አይን አዩትና በምን አይን አነጻጽረው ተመለከቱት? ወንቅሸትን ለማፍረስ ይቃትታሉ፣ ይደክማሉ። ያፈሰቱት ገንዘብ፣ የደፉት ገንዘብ፣ የሚደክሙት ጉልበት፣ ጉልበታቸው የሚደክሙት የሚሞጭ ሲሰበሰቡ ሲመዘገዘቡ ሲወጡ ነው። ጌታን በሰቀሉት ጊዜ አይሁድ ደስ አላቸው አለ። ቀደም በታምረ ማርያም ደስታቸውን ይገልጡ ይዘባበቱበት ነበር፣ ይሳለቁበት ነበር። 2011 ያን ጊዜ ብትንትን ፍርስርስ አድርገው እንዲህ እየተወራጩ ከአዲስ አበባ ድረስ መጡ። ባህር ዳር ላይ የወንቅሸትን ፍጻሜ ለማየት ጠላት እንዲህ አይነት ነው ወገኖች። እና እኔም ለእናንተ ግን በስራና በቃል መታመን አለብን። በስራና በቃል ከዚህ ከጠማማው ትውልድ ልዩ መሆን አለብን። በስራም በቃል ማለት ዛፋችሁ እየለበለባችሁ ወንቅሸት በረሳሽ ቀኝ ተርሳሽ እንደገና ውስጣችሁ አፍራሽ ከሆነ ትፈርሳላችሁ። እነሆ የገሃነም ደጆች አይችሏትም ተብሏል። ቤተክርስቲያናችን እንግዲህ ተሰርታለች። የገሃነም ደጆች አይችሏትም። ቢንቦጀቦች ቢወራጭ ሰይጣን በቆፈረው ገደል ይገባል። ቤተክርስቲያን አሚን። ይሄ ነው ዓላማውና በማቴዎስ ወንጌል ምዕራፍ 18 ቁጥር 18-19 የገሃነም ደጆች አይችሏትም። የወዴት ብትነሳ ግራ የሚደገም ሌላው ቢመጣ ቤተክርስቲያን እያደገች እየሰፋች ትሄዳለች እንጂ ምንም ሃይማኖታችን ነቅነቅ የሚያደርገን የለም። እና በቃልና በስራና በቃሉም ማስተማረን መከረን፣ በስራም ደግሞ አሳየን። ስለዚህ ነው የኤማሁስ መንገደኞች በእግዚአብሔርና በሕዝቡ መካከል እንዲሁ በስራና በቃል ታላቅ ነቢይ ስለነበረው ይህንን ለማወቅ አንተ በኢየሩሳሌም እንግዳ ነህ በማለት የተነጋገሩት ዛሬ መድኃኔዓለም በመሆኑ ይህንን እንድንማማር መንፈስ አነሳሳኝ። እኔም በዚሁ ርዕስ እንነጋገር ቆየን። በስራም የታመነ ስራ እንስራ፣ በቃልም ደግሞ የታመነ እንሆን። ሸንጋዮች፣ አታላዮች፣ ቀጣሾች አትሁኑ። ጻድቁን በሽንገላ በድፍረት በተንኮል በግፍ የሚናገረው አንደበት ድል አይሁን ይላልና በሽንገላ ለብልቦ መኖር አታሎ መኖር የትም አያዋጣም። ግን የተጻፈባቸው ሰዎች ደግሞ አይመለሱም። የተጻፈባቸው እነ ይሁዳ አያቶቻቸው ቅድመ አያቶቻቸው የተረገሙ ወይም ራሱ እናት አባት የረገመው ሰው ደግሞ አይመለስም። ያው አጥፊ ነው። ቢመክሩት ቢያስተምሩት ቢነግሩት አይሰማም። አለመታደል ነው። ይሁዳ ከጌታ ጋር ነበረ። ነገር ግን ጌታን በሰላሳ ብር ሽጦታል። አሁንም ትምህርታችን እግዚአብሔር ለመረጣችሁ፣ እግዚአብሔር ላደላችሁ ለምትድኑት ነው እኛ የምናስተምረው። የማይድን አይድንም። የሚድኑ ጥቂቶች ናቸውን? በሉቃስ ምዕራፍ 13 ቁጥር 23 ላይ፣ በማቴዎስ ምዕራፍ 19 ቁጥር 25 ላይ የሚድኑ ጥቂቶች ናቸውን? የሚድኑት ያርገን፣ የሚጸድቁት ያርገን። የማይጸድቁ አሉ፣ የማይድኑ አሉ። መቼም እንደዚህ ዲያብሎስ ሰይጣን የተቆራኛቸው እንደ ይሁዳ ያሉ ሰዎች ገንዘብ የሚወዱ የሀገር ፍቅር የሌላቸው ስለ ሃይማኖት የማያስቡ እግዚአብሔር አለ ብለው የማያስቡ
ለስጋቸው ብቻ የሚያሉ የተረገሙ ሰዎች አሉ። ይሄ ሁሉ ዶፍ የትምህርት የወንጌል ዝናብ እየፈሰሰ የማይረጡ ሰዎች አሉ። ማውቀው ገሌት ገሌ ብለን የምናነሳቸው ሰዎች አሉ። ግን እግዚአብሔር ፍርዱን እስኪያስተካከል ዝም ብለን እናያለን። ይህ ሁሉ የወንጌል ዶፍ በዚህ በተቀደሰው ተራራ እየፈሰሰ የማይለወጡ የማይድኑ ንስሐ የማይገቡ የማይጸጸቱ ይቅርታ የማይጠይቁ ከኃጢአት ላይ ኃጢአት የሚጨምሩ ከበደል ላይ በደል ከክፋት ላይ ክፋት የሚጨምሩ ማለት ነው። እንዲህ ካሉት ይሰውረን እግዚአብሔር አምላካችን። በስራም በቃልም ታምነን ለመኖር ያብቃን። አዎ ጌታ ያስተማረን በስራው አስተማረን፣ በቃሉ መከረን አስተማርሰን። እንዴት ግን ከሱ ምን ብላለብን መችቦ በፀሐይ ስሎ በዝናብ አብቅሎ እየመገበ አሁን እንዲህ ደርቆ የነበረው መሬት አረንጓዴ ሆኖ ፍሬዎች ሁሉ ወፎች ይበሏቸዋል፣ የዱር አራዊቶች ይለቅሟቸዋል። ቁንጫጩቱ ምኑም ያው ምግቡን ለመፈለግ ይተራመሳል። ነገር ግን ከአዝርዕቶች ሁሉ ጠፍቶ የቀረ ሁሉንም በየአይነታቸው ገበሬ የደከመበት ጤፍና ዳጉሳ ኑግና ስንዴ ሳይበቅል ገና ተራራው ግን ለምልሟን አስቀድሞ የእግዚአብሔር ጥበብ ስለሆነ የቸርነቱ ታዳኒማ ሳስብ እኮ እችን እንትንሽ እችን ተክሏን እችን አደባን በሉት፣ ሰርዷንም በሉት፣ ሜጭሩን በሉት፣ አድጌውንም በሉት፣ ሙጃውንም በሉት። ይህንን ያልረሳ አምላክ እኔን አይረሳኝም ብዬ ተስፋ እችን እንኳን ጠፍታ እንዳትቀር ያደርጋል። ያ ሁሉ ፀሐይ ሲያቃጥላት ነው። በላዩ ላይ ደግሞ እሳት የለበለበው ይኖራል። አሁን እሳት ተራራውን እሳት ሲያቃጥሉ ከዛ ላይ ደግሞ ይበቅላል። እሳት በልቶት ይበቅላል። የጌታ ስራ አንጠፋም፣ አይዟቸው፣ አንወድቅም፣ አይዟቸው። በእምነታችን ነጻ ጠላት የሚወድቅ ጠላት የሚጠፋ በእሳት ተቃጥሎ ሰው ረቆት ከብት ረቆት ያ ሁሉ የበጋ ፀሐይ አቃጥሎት እንደገና ደግሞ ዝናብ ደመና ጀርበብ ሲል ቦግ በለጭ እንደገና ነው ቀጠራቸውን አለምነው ግማሹ በሰብ ድንቹ እንደ ድንች አይነቱ በዛው በስር ለማፍራት ከዛው ተቀብሮ ከዛው የት እንዳለ ሳይታወቅ ሌሎች በፍሬያቸው የት እንደሆነ የሰው ልጅ በጥበቡ ተፈላስፎ እጅ ፍሬ ከዚህ ያለ ሳይ መንፈስ ቅዱስ ግን ሁሉንም በያለበት ዘር የዚህ የፈጠረውን የፍጥረቱን ዘር ማያጠፋ እኔና እናንተን እንዴት አድርጎ ይጨክንብናል? እኛማ ልጆቹ ነን፣ ብንበድለው ብናስቀይመው እኛማ ፍጥረቶች ሰዎቹ እኛማ በመልኩ የፈጠረን ስለሆነ ወገኖቼ አይዟችሁ፣ ተስፋ አትቁረጡ። እግዚአብሔር ከእኛ ጋር ነው። ይልቁንስ ወደ እሱ ተመለሱ፣ እርሱም ወደ እኛ ይመለሳል። ወደ እሱ ቅረቡ፣ ያበራላችኋል። በስራና በቃል የታመን ለመሆን ያብቃል። አስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እንግዲህ በቀራንዮ አደባባይ በመስቀል ላይ ከሰማይ ዝቅ ከምድር ከፍ ብሎ ተሰቅሎ ሳል አይሁድ ይዘብቱ ነበር፣ ሊቃነ ካህናት ይስቁ ነበር፣ ጻፎችና ፈሪሳውያን ይወራጩ ነበር። ደስታቸውን የገለጡ በደስታ ይፈነጩ ይደሰቱ ነበር። እሱን ሰቅለው በችንካር ጨንቀው። እንዲህ ካለው መከራ ይሰውረን እግዚአብሔር። ስለኛ የተሰቀለ ስለኛ የሞተ የእኛን ሞት በሞቱ የደመሰሰ ኢየሱስ ክርስቶስ በእውነት እንዲህ አይነቶችን ክፉዎች ሰዎች ያርቅልና አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ የመንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ዘይት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ኃጢአታችን ያስተሰርይ ለዘላለሙ አሜን።